ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ያለው ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበረ? ቆይታ እንዴት ነው? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ፣ ሁሉም ሰላም ነው። እስከ ዛሬ ቪዲዮ ስቀርጽላችሁ ድምጽ ያስተጋባል። ምንድን ነው? ግንቡ ነው? ቤቱ ነው? ምን እያላችሁ ነበር በኮሜንት። እውነት ነው እና ክላስ ነበረ አሁን የምቀርጽላችሁ። ዛሬ ደግሞ ሳሎን ቁጭ ብዬ የምቀርጽላችሁ። አሁን ያስተጋባል አይመስለኝም ወላሂ አለም። እና እንዴት ናችሁልኝ? ውሎ እንዴት ነበረ? ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እና ዛሬ የመጣሁት ማለት ነው ሳውዲ ውስጥ ኢጃዛ ቤት አከራዮች ማለት ነው። ለምንድን ነው ወንድ ያናከራየም የምትሉት? ማለት ትዳር የሌለው ለምንድን ነው ኸይር ማለት ምሳሌ ባልና ሚስት የሆኑና ባሏ ገጠር ነው የሚሰራው፣ ሶስቷ እዚህ ነው የምትሰራውና ቢያንስ በ6 ወር ወይ ደግሞ በአመት ምናምን ነው የሚገናኙት እና የዛን ሰዓት አይመጣም። በቃ ከፈለግሽ ከራስ እሺ፣ ካልፈለግሽ መውጣት ትችያለሽ እንጂ ባልሽ አይመጣም ወይ ደግሞ ወንድ መምጣት የለበትም። አብዛኞቻችሁ እንደዛ ነው የምታረጉት። ለምንድን ነው? ችግር አለው ማለት ያልገባኝ ነገር ስለሆነ ነው ማለት ነው። ማለት እናንተም ከፍላችሁ ነው የምትኖሩት፣ እሱም ከፍሎ ነው የሚኖረው። እንዴ እናንተ ወንድም የላችሁም እንዴ? እህቱም ወይም ደግሞ ሚስቱ ዘንድ ነው የሚመጣው። መቼስ እናንተም ብሎ እናንተን ፈልጎ አይመጣም። ሲቀጥል ደግሞ የከተማ ወንድ እና የገጠር ወንድ ልዩነት አላቸው። ሙአደብ ናቸው። ስንት ነገር እንትን ብለው ነው የሚወጡት። እኔ ለመነካካት ምናምን ፈልጌ ሳይሆን የሰው ልጅ ሰው በመሆኑ ብቻ ሊከበር ይገባል። እናንተ ዛሬ ላይ የራሳችሁ ቤት ቢሆንማ እኔ እንጃ እውነት ለመናገር በጣም በባህር ሲመጡ አናሳረፍም ትላላችሁ። ተከፍሎ ማለት በነፃ አላልኩም እኔ። አናሳረፍም ትላላችሁ ለ10 ቀን ለ15 ቀን። እንደዚህ ደግሞ ኢጃዛ ሲያከብሩ ደግሞ አይ ምናምን ትላላችሁ። 10 አንድ እንደው ምናልባት እስከ 10 አንድ መዋፈቅ የምትሆኑት ማለት እሺ የምትሉት እንጂ አብዛኛው በቃ አይ ምናምን። በተለይ ደግሞ ሹጋው ሴት ብቻ ከሆኑ ማለት አንድ ክላስ ባለትዳር የሆነና ባልና ሚስቱ ነው ሹጋውን ይዛል። ባልዮ ሹጋውን ይዝና 2 ክላስም ሆነ 3 ክላስም ሆነ ትርፉ ያንን ለሴት ብቻ የምታከራዩ ማለት ነው። እናንተማ ምንም በቃ እውነት ለመናገር የሆነ እንኳን መቶ እንዲገባ አይደለም በስልክ ስትሰሙ ወሬውን ራሱ አትፈልጉም። ለምንድን ነው? ችግር አለ? ምን ነው የአባታቸው ኢማራ ነው? እውነት ለመናገር ግን አንዳንድ ጊዜ ማለት ነው እንደው የሆነ የመጣንበትንም ነገር እንረሳለን። እንደገናም ደግሞ በቃ ጭራሽ ቤተሰብ ያላችሁ ራሱ አመስሉም ክፋታችሁ ማለት ነው። እውነት ለመናገር ማለት ነው። እና ማለት ሴት ስትሆኒ ልክ እህቴስ ብትሆን ብለሽ አሰቢ፣ ወይስ እናቴ ብትሆን፣ አክስቶችስ ቢሆኑ እንዲያው ራቅ ያለውንማ ተይው፣ ራቅ ያለውን ተይው። እንደው እህቴ ብትሆን አንዲያው ውስጥ የሰበረ አይረበሽም ብለሽ ታስቢያለሽ? እንደዛ ብለሽ ስትገመቹ ቢያንስ ነገ በእኔ የምትሉት ነገር የለም። ዛሬ ላይ መልካም ነገር ብትሰሩ ነገ እናንተን ነው ተመልሶ የሚጠቅመው። ዛሬ መጥፎ ነገር ብትሰሩ እናንተን ነው ተመልሶ የሚጎዳው። ለጊዜው ግን ወይ ይጠቅማችኋል ወይ ይጎዳችኋል፣ ወይ ደግሞ እናንተ ለእናንተ ሰዎች ደግሞ ይመስላችኋል። እና መልካም የምትሆኑ ምን ችግር አለው? እውነት ለመናገር እዚህ ሀገር ቤት አንድ ሰው ቤት ሲይዝ መኖሪያ ፈቃዱን አስይዞ ነው የሚይዘው። መኖሪያ ፈቃዳችሁን አስይዛችሁ ብትይዙ ያ ሰው ሲገባ እናንተ ጋር ሲገባ እኮ ተስማምቶ ቅድሚያ ክፍያ አድርጎ ቅድሚያ ከፍሎ ነው እኮ የሚገባው እንጂ በነፃ ተቀምጦ በኋላ መጨረሻ ላይ አይደለም የሚከፍለው። እንደዛ ቢሆን አይ ጥሎኝስ ቢጠፋ የሆነስ ችግር ቢፈጠር ምናምን ትላላችሁ። በዛ ላይ ደግሞ እነዚህ ህጋዊ ያልሆኑት ወንድሞቻችን እውነት ለመናገር ውጭ እንኳን ራሱ መውጣት አይፈልጉም እኮ እየፈሩ ማለት ነው። ተሳቀው ነው ሀተ ቤት የሚቀመጡት ማለት ነው። አንዳንዶቹ ናቸው እንጂ መውጣት የማይጠግቡት። እናንተ ብቻ በቃ ህጋዊ ስለሆናችሁ እቃማ ስላላችሁ ምናምን የሆነ አስር እኔ አንዳንዱ ሰው ላይ ልክ ጀነት የተሰጠው ያክል ነው የሚመስለኝ እዚህ ሀገር ላይ ልክ ጀነት የተሰጣችሁ ያክል ነው መሰል የምታስቡት ኢቃማውን ማለት ነው። ወረቀት እኮ ነው ይሄ ወረቀት እኮ እህል ውሃ
ቢያልቅ ማለት ነው እህል ውሃ በቃ በቃ ከተባለ ትተነው ያለ ነው። ሰበብ ነው ከአላህ በታች ሰበብ ነው ያለን። ስለዚህ ባለን ብቻ መልካም ነገር እያደረግን በመልካም ነገር ብንተሳሰብ ባይ ነኝ። መልካም ነገር የሚጠቅመው እኛን ነው። ልክ እንዲያው በቃ እንደ ሰደቃ ራሱ ብታስቡት ምን ችግር አለው? እንደ ሌላውን ነገር ተውት እንዴ። እስቲ ይሄን እንኳን መልካም ስራ ላድርግ ብላችሁ አይመጣላችሁም ሀሳብ? ግን ኧረ ሱብሃንአላህ ስንት ሰው አለ ግን እኔ ስንት ሰውን አየሁት ታዘብኩት። እኔ አሁን በእኔ ደርሶብኝ አይደለም እኔ አልሐምዱሊላህ ማለት ነው። ግን ብዙ ሰው አሁን አያለሁ አይኔ ብረቱ ማለት ነው። ወሬ እንኳን የለም በጆሮ ሰብቻ ነገር ግን ሰው ተከራይቶ ለማከራየት ይሄን ያክል ዋጋ ካስከፈለ ይሄን ያክል ካለ ማለት ነው የራሱ ቤት ቢሆንማ የሆነ ከላይ እስከታች ድረስ በወርቅና በዳይመንድ በብር ብታነጥፉለት አያስገባችሁ። እንደዛ ነው አንዳንዱ ሰው ክፋት ማለት ነው። እስከ ጥግ ድረስ ነው፣ እስከ ጥግ ድረስ። ግን ዱንያ ነው። ዱንያ መሆኑን ደግሞ አትርሱ። ዱንያ ለአንዱ ሰው መልካም ነች፣ ለአንዱ ደግሞ መጥፎ ነች። ዛሬ ለአንዱ ሰው መልካም ከዋለች ነገ ደግሞ መልካምነቷ ይሰበርና ወደ መጥፎ ነገር ትቀየራለች በዛ ሰው ላይ ማለት ነው። እና አንዳንድ ጊዜ መልካም ነገር ብናስብ ብንውልስ መልካም ነገር ላይ ብናደርግ። አንዳንዶቻችን ደግሞ አለን ከልክ ያለፈ የዋህነት፣ ከልክ ያለፈ መቀራረብ፣ ከልክ ያለፈ ሰው መውደድ ራሱ በጣም የሚጎዳው ዋጋ ያስከፍላል። ግን ከአላህ ጋር ያቀርባቸዋል። በቃ ከአላህ ጋር ያቀርባቸዋል። የሚያቀርባችሁ ምንድን ነው? ታምኑታላችሁ፣ ትወዱታላችሁ። ስትወዱ ለአላህ ብላችሁ ስታምኑ ለአላህ ብላችሁ ታምኑታላችሁ። ይህን ይሰራኛል፣ ይህን ያደርግኛል ብላችሁ አጠረጥሩም፣ አልገምቱም። በቃ ነገር ግን ያ ሰው ልክ እንዲያትነሱ አድርጎ ሰባብሮ ጥሏችሁ ይሄዳል፣ ወይም ደግሞ ያስወጣችኋል ከቤቱም ሆነ። እናንተ ግን በዛ ነገር በጣም ብዙ ነገር ዋጋ ስትከፍሉና ድጋሚ የምትነሱ አይመስላችሁም። ተስፋ ትቆርጣላችሁ ምናምን፣ በሰዓቱ ታዝናላችሁ ምናምን፣ ግን ያልፋል። የሚያልፍ ነገር ነው። የሆነ አባባል ራሱ አለ፣ ላያልፍ አይሰጥም ይባላል ማለት ነው። አባባሉ ራሱ የማያልፍ ነገር እዚህ ምድር ላይ አይመጣም። በነገራችን ዱንያ የሆነ እንዴት ልበላችሁ፣ እንዴት ላስረዳችሁ? ዱንያ አሁን እኛ የሰው ልጆች እኛ ፍላጎታችን በጣም ብዙ ነው። አንዱን ስንይዘው ሌላ ነገር ያምረናል፣ አይጠገብም ዱንያ። በቃ ዝም ብላ እሷ ወደ ላይ ትሄዳለች ዱንያይቱ፣ እኛ ከታች እንከተላለን። በቃ ይሄው ነው፣ አንጠግባትም እኛ ዱንያ። ምሳሌ ቤት ከሰራን ቤት ካለን መኪና ያምረናል። መኪና ሲኖረን ከሱ ከፍ ያለ ደግሞ ነገር ያምረናል። ምንም አንጠግብም። በቃ ከኛ በታች እኛ ማመስገን ያለብን ነገር ከኛ በታች ያሉት አይተን ማመስገን እንኳን እንችልም እኛ ማለት ነው። ግን በቃ እና ለዚች ዱንያ ነገ ጥለናት ለምንሄድ አይደለም ከሰው ሀገር ወደ ሀገራችን መሄድ ከምድር ራሱ ምንጠፋ ነው። የሚቀመጥ የለም፣ ሁሉም ጠፊ ነው። በተጻፈለት ሰዓትና ጊዜ ይሞታል። ሁሉም ሟች ነው። ጥለናት ለምንሄድ ይህን ያክል ምን ያጨቃክረናል? ይህን ያክል ምን ያከፋፋናል? እውነት እና ቤታችሁ ቢያርፉ ምን ችግር አለው? የሚያስፈልጋቸውን ነገር እናንተ ቢታሟሉ በገዛ ገንዘባቸው ማለት ነው ብገዙ ምን ችግር አለው? ምን ትሆናላችሁ? ዛሬ እንደሆነ በነፃ የለም። እናንተም የምሸዋራችሁን በልታችሁ ነው አብራችሁ ምግቡን ለምበሉት ራሱ የምሸዋር ተቀብላችሁ ነበሩት። እኔ እንዴት አይነት ጭንቅላት እንደሚወስድ በቃ እንዴት እንደምታስቡት ግራ ይገባኛል። አንድ ላይ እነሱ ጋር ምግቡን ለመብላት የምሸዋር ተቀበላላችሁ ያንን ምግብ ለመብላት። አንዳንዶቻችሁ እኛ ብልት አስተካክሉት። እኔ አማርኛው ራሱ እየጠፋብኝ ነው። ከአማርኛ ከማወራ አረበኛ በኋላ ይቀለኛል አፌ ላይ ማለት ነው። ወላሂ በቃ የሆነ እንትን እያለኝ እምቢ ብሏል ጋይስ፣ እየጠፋኝ እምቢ ብሏል ማለት ምን ላድርግ?
ምን ይሻላል? እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በቆንጆ ነገር እንዲመጣ እናንተ ካበረታታችሁ፣ በነገራችን ላይ እኔ ማላደርገው ማላቀርበው ነገር አይኖርም። ጥሩ ነገር ማለት ነው፣ መጥፎ ነገር ሳይሆን የሚጠቅመንን ነገር ነው የምናገረው የማመጣው። እና ላይክ አድርጉ፣ ሼር አድርጉ። ሪከርድ አበዛሁባችሁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ በሌላ ቪዲዮ እንገናኝ። ባይ ባይ።